ከቡታጀራ እስከ ሀላባ ቁሊቶ ድረስ ደርሶ የተመለሰ የከስተመር ትዕዛዝ ነው። ሀይቃ በጣም ያዘንኩበት፣ በጣም ልብ የተሰበረበት፣ ለእሷም ለእኔም ለባለመኪናውም ያዘንኩበት ትዕዛዝ ነው ይሄ ትዕዛዝ ማለት ነው። እንግዲህ እናንተም ስታዙ እንደዚህ አይነት ነገር እንዳያጋጥማችሁ መጀመሪያ ላይ ከማዛችሁ በፊት ሁሉንም ነገር አመቻችታችሁ ብታዙ የተሻለ ነው። ውድ ቤተሰቦቼ ማለት ነው። ኢንሻአላህ ቪዲዮ እስከ መጨረሻ ድረስ ተከታተሉት። ስለዚህ ነገር አስረዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ፣ እንደምን ሰንብታችኋል፣ እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ ባያላችሁበት የአላህ ሱብሓነሁ ወተዓላ ዝነት ራህመትና በረከት አይለያችሁ። እስኪ ቪዲዮን ላይክ በማድረግ ጀምሩት ማለት ነው ውድ ቤተሰቦቼ። እናንተ ላይክ ስታደርጉ እናንተ የምትከስሩት ነገር የለም፣ የምታጡት ነገር የለም፣ ግን ለእኛ ይጠቅመናል ማለት ነው። ለእኛ እናንተ ላይክ ስታደርጉ ለእኛ ደግሞ እይታ ይመጣልናል እና ሌላ ሰው እንዲሰራጭ ያደርገዋል ቪዲዮ። ሌላ ሰው ሲሰራጭ ደግሞ ሌሎች ሰዎች እያዩ ቪዲዮችን እንዲከታተሉ ይረዳቸዋል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ተባበሩኝ ማለት ነው። ኢንሻአላህ ያው ትንሽ ቪዲዮ ከሰራውም ስለቆየሁኝ እይታውም እንዳይወርድ ኢንሻአላህ ሞቅ ሞቅ አድርጉልኝ ቻናሌ ማለት ነው። እወዳችኋለሁ። እና የዛሬው ትዕዛዝ በጣም ያሳዘነኝ፣ በጣም ልቤ የሰበረኝ እሷም ከሳውዲ ሆና እኔም ከኢትዮጵያ ሆኜ ከቡታጀራ ሆኜ ያዘንኩበት ትዕዛዝ ነው። ሀላባ ቁሊቶ ደርሶ የተመለሰ ትዕዛዝ ነው። የከስተመር ሀላባ ቁሊቶ ደርሶ የተመለሰ ትዕዛዝ ነው ማለት ነው። እና ውድ ቤተሰቦቼ ያው ልጅቷ ከሌ ማለት አልችልም፣ ምክንያቱም ደስ ላይላት ይችላል። ቤተሰቦቿንም እንዲሁም በቃ ማንም አልጠቅስም፣ ግን እናንተ እንድትማሩበት ትምህርት እንድትወስዱበት ብቻ ስለዚህ ትዕዛዝ ያለውን ነገር ልንገራችሁ ማለት ነው። ሁሉም ለእናንተ ኸይር አያስብላችሁም። ሁሉም ለእናንተ ጥሩ አያስብላችሁም። እናንተ ምናልባት በአንድ ልብነት በየዋህነት ሆናችሁ የምታደርጉት ነገር ሁሉም ሰው እንደናንተ ላያስበው ይችላል። እኔ አሁን ብዙ ጊዜ የሚያጠቃኝ ይሄ ነገር ነው። የዋህነቴ፣ አንድ ልብነቴ በጣም ብዙዎች ዘንድ ያስጠቃኛል። እጠቃለሁኝ አይደለም በኖርማል ትዕዛዝ እንኳን በሚያዙኝ ልጆች እጠቃለሁኝ እና ብቻ አልሐምዱሊላህ ረብል ዓለሚን አለ ኩል ያህል። ምናልባት እኔን የሚያከስሩ መስሏቸው ሊሆን ይችላል፣ ግን ኢንሻአላህ እኔ ደግሞ አላህን ይዤ እስከሆን ድረስ አላህ ከኔ ጋር እስካለ ድረስ አልከስርም ባላህ ፈቃድ ማለት ነው። እና ውድ ቤተሰቦቼ እንግዲህ ይሄ እቃ እስከ ሀላባ ቁሊቶ ድረስ ሲጫን እህታችን ያው ለአክስቷ ልጅ ነበር ያነጋገረቻት። እንደዚህ ትእዛዝ አዝዣለሁኝ፣ እቃ የቤቴን እቃ ገዝቻለሁኝ። ወደ ቤቴ ከሄደ ቤቴ የሚጠብቀው ሰው ስላሌለ እቃው ሊዘረፍ ይችላል እና አንቺ ጋር መጥቶ ይቀመጥልኝ፣ እኔም በቅርብ ገባለሁኝ። እስከምገባ ድረስ ደግሞ አንቺ ጋር ይሁንና ስመጣ እረከብሻለሁ ብላ አወራቻት። እሷም እሺ ችግር የለውም አብሽሪ አምጪው እቃው አለቻት ማለት ነውና ልክ ይህንን ካለቻት በኋላ እኔም የሶስት እህቶቼ እቃ ነበር የላኩት በዚህ መኪና ውስጥ። ምክንያቱም አንድ አይሱዚ ለአንድ ሰው እቃ መላክ ከባድ ነው፣ ወይ ታታ ከሆነ እንጂ ማለት ነው። እና የሶስት እህቶች ትዕዛዝ ነበር አንድ ላይ አድርጌ የላኩት እስከ ሀላባ ድረስ። ልክ ሀላባ ከደረሱ በኋላ የሌሎቹን አስረክበው ጨረሱ ምናምን እና እሷ ጋር ሲደርሱ ያው ቦታው ነግራቸዋለች። እንደዚህ አይነት ቦታ ነው እንደዚህ ብላ ነግራቸዋለች። እዛ አካባቢ ደግሞ የሆነ መናኸራ ነገር አለ መሰለኝ። ወደ እነሱ መናኸራው ድረስ ደርሰው ቆመው መናኸራው ጋር ነይና እቃውን ተረከቢንና አስገቢ ሲሏት መጀመሪያ ላይ እሺ እያለች እስከ ኢሻ ድረስ ደረሱ ማለት ነው። እዛው መናኸራ ላይ እየመጣሁ ነው እያለቻቸው ጠብቁኝ እየመጣሁ ነው እያለች እስከ ኢሻ ድረስ ደረሱ። እኔም ግራ ገባኝ፣ ደወልኩላት ማለት ነው። አንቺ እየመሸባቸው እኮ ነው፣ ከሀላባ ወደ ቡታጀራ ነው የሚመጡት፣ አሁን ሰዓቱ አይተሽዋል ወይ ኢሻ ሆኗል እኮ እላታለሁኝ። አይ እነሱ ያምጡት፣ ቦታውን አቅጣጫውን ነግሬያቸዋለሁ፣ እነሱ ያምጡት አለችኝ። አቅጣጫውን እኮ ብትነግሪያቸውም ያው ብዙ ጊዜ ሁሌ የማይኬድበት ከተማ በአቅጣጫ አይታወቅም እና እስከ መናኸራ ድረስ ሄደሽ ተቀበያቸው፣ ይዘውልሽ እቃው ቤት ድረስ ሄደው አራግፈውልሽ ነው የሚመጡት፣ ምንም ችግር የለውም አልኳት እና እኔ እፈራለሁ አለችኝ። ወላሂ አስፈላጊ ከሆነ ቪዲዮ አለ አስገባዋለሁኝ፣
በሌላ ቪዲዮ አስደምጣችኋለሁ። እኔ ደግሞ ቮይስ እየቀረጽኳት ነው፣ ምክንያቱም መጀመሪያ ላይም እያወራኋት ነው። ነገረ ስራዋ ምንም ነገር ስላልተመቸኝ ማለት ነው። የምታቀርባቸው ምክንያቶች፣ የምትናገራቸው ነገራቶች ምንም ነገር ስላልተመቸኝ ቮይስ ማድረግ ጀመርኩኝ ማለት ነው ስናወራ እና ውጪና ተቀበያቸው ምናምን ስላት እኔ እፈራለሁኝ ብቻዬ ነኝ እኔ እፈራለሁኝ አለችኝ። እንደ አጋጣሚ ሆኖ ደግሞ የወንዶች ድምፅ አለ አጠገቧ ላይ ማለት ነው። ወንዶች እያወሩ ነው እና ይኸው ቤትሽ ላይ እኮ ሰው አለ፣ ወይም ሰው ላኪላቸው፣ ወንዶቹን ላኪያቸው፣ ወይም ደግሞ ከወንዶቹ አንድ ሰው ያዥና ሄደሽ እቃውን ተቀብለሽ ቤትሽ አምጥተሽ አስገብተሽ፣ ያው መኪናው ቤትሽ ድረስ ነው የሚያደርስልሽ እና አስገብተሽ ከዛ በኋላ መለያየት ትችላላችሁ እላታለሁኝ። ስልኩ ዘጋችብኝ። ወላሂ ስልኩ ዘጋችሁ በጆሮዬ ማለት ነው። ስልኩ ዘጋችሁ። ከዛ በኋላ ስደውል አታነሳም። በቃ ግራ ሲገባኝ እቃውን ይዛችሁት ነው ቤት እኔ ጋ ይቀመጥላታል ማለት ልጅቷ ማወራኋት። እስኪ አንቺም ደውይ ካነሳችልሽ ለእኔ እንደዚህ ብላኝ በጆሮዬ ዘግታብኛለች አልኳት። ያው እሷም ስደውል ምላሽ አልሰጠቻትም፣ ዝም አለቻት የዛኔ ማለት ነው። እንግዲህ አላሁ አለም ምን አስባ እንደሆነ ምን ፈልጋ እንደሆነ መጀመሪያ ላይ እሺ ብላ የመኪና ብር አስወጥታት እስከ ሀላባ ቁሊቱ ድረስ ተጭኖ ከዛ በኋላ ይሄንን ያደረገችበት ምክንያት ምን እንደሆነ አላሁ አለም አላቅምና በስተ መጨረሻ እቃው ተጭኖ መጣ ማለት ነውና እኔ ጋር ተቀመጠላት ተላችኋለሁ። ውድ ቤተሰቦቼ ሰው ቪዲዮ እስኪ ላይክ እያደረጋችሁ እናንተ ላይክ ስታደርጉ ማለት ነው ሌላ ሰው እንዲታይ ያደርጋል፣ ሌላ ሰው እንዲዳረስ ያደርጋል እና ኢንሻአላህ ላይክ አድርጉ ማለት ነው። ዛሬ ደግሞ ይሄ ወደ ኡዳሳ የምልከው የፍራሽ ጨርቅና የትራስ ጨርቅ ማለት ነው 24 የፍራሽ ጨርቅ 24 የትራስ ጨርቅ 8 የፍራሽ ጨርቅ ያው መሀል ዘርፍ። በነገራችን ላይ መሀል ዘርፍ በእናንተ ፍላጎት ነው ይሄ ማለት መሀል ዘርፍ ማለት እዚህ ጋር ቪ ቅርጽ ያለው ማለት እንደዚህ ቪ ቅርጽ እንደዚህ የሚሰራው ማለት ነው። እና እሱን ደግሞ እናንተ ናችሁ እንግዲህ ቪ ቅርጽ ይሰራልን አይሰራልን ምትሉት ማለት ነው። እና እንደዚህ ያው ልሙጥ የትራስ ጨርቅ እና የፍራሽ ጨርቅ ናቸው ማለት ነው። ያው እንደምትመለከቱት በአንደኛ ደረጃ ገበር እና ያው እኔ አልሐምዱሊላህ በፊትም ሀቂቃ እንደዚህ ማለት የማይረባ ትራስ ጨርቅና የፍራሽ ጨርቅ ለማንም ሰው መስጠት አልፈልግም። ነገ እኔ የምወቀስበት ነገር፣ እናንተም ገብታችሁ ማታርፉበት ነገር፣ ቤተሰቦቻችሁ የማይደሰቱበት ነገር መውሰድም አልፈልግም። አልሐምዱሊላህ ሁሌም ሳሰራላችሁ በኦሪጂናል በአንደኛ ደረጃው ገበር ነው ማለት ነው ማሰራላችሁ። እና ያው እንግዲህ ፒኮክ ጨርቅ ጠፍቶ ነበረ፣ አሁን ተመልሶ መጥቷል። ለፒኮክ ፈላጊዎች ያው በተለያየ ከለር አለ፣ በእርሳስ ከለር አለ፣ በቀይ ከለር አለ እና ደግሞ በእንደዚህ አይነት በቡኒ በወርቃማ ከለር አለ ማለት ነው። እንግዲህ እነዚህ 24 የፍራሽ ጨርቅና 24 የትራስ ጨርቅና 8 የፍራሽ ጨርቅ ወደ ኡዳሳ የምልከው ነው። በነገራችን ላይ ያው ሌላ ዕቃ አላት። በነገራችን ላይ ያው ሌላ ዕቃ አላት፣ ፍራሾች፣ ትራሶች እና ደግሞ የቤት ዕቃም አላት። ያው ኢንሻአላህ እሱም አንድ ላይ ተዘጋጅቶላታል ማለት ነው። እህታችን ከውጭ ሀገር ስትመጣ ከአዲስ አበባ ስትመጣ ነው ከዚህ ተቀብላኝ የምታልፈው ማለት ነው። ስታልፍ እቀበልሻለሁ ስላለችኝ አዘጋጅ ስላለችኝ ነው ይሄ ቤቴ ድረስ ያመጣሁት ማለት ነው። ባንድ ተዘጋጅቶ ከዛ በኋላ ስታልፍ ያው ትደውልልኛለች፣ ይዛው ታልፋለች ማለት ነው። እና ውድ ቤተሰቦቼ ይሄን እላችኋለሁ ማለት ነው። እንግዲህ ቪዲዮውን ወዳችሁና ፈቅዳችሁ ስለተከታተላችሁ ከልብ እናመሰግናለን። በያላችሁበት አላህ ይጠብቅልኝ። ያለ ስፋን ተለዘመት ረህመትና በረከት አይላችሁ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ላይክ እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።